የሄርሜላ አፍቃሪ እንግዲህ ከአሜሪካ ድረስ እዚህ መጥቷል ማለት ነው። በጣም የሚገርም ነገር ነው። እንግዲህ ለካ ሄርሜላ እስከዛሬ አብርሽን አትወደውም ነበር። ለካ ሌላ ውሽማ ነበራት ውጭ ሀገር ማለት ነው። በጣም የሚገርም ነገር ነው። እንግዲህ ዛሬ ይዤላችሁ የቀረብኩት ቪዲዮን ሲጀምሩ ላይ ቻናሉ ሰብስክራይብ ማድረግ እንደረሱ። በጣም የሚገርም ነገር ነው። ለካ ሄርሜላ ለካ እዛ አስቀምጣ ነው አብርሽን እዚህ ከሩታ እንዲለይ ከሩታ አጠገብ እንዳይሆን የምታደርገው። በጣም ይገርማል ማለት ነው። ለመናገር ከሆነ እንግዲህ ሄርሜላ በጣም እያጠፋች ትገኛለች። እናም ከአሜሪካ ድረስ እዚህ ድረስ መጥቷል ማለት ነው። አብርሽም እንግዲህ እስከዛሬ አልለቀም። አብርሽ መንቃት አለበት እንላለን። አብርሽ በቃ ከሩታ ጋር መኖር አለበት፣ ወደ ሩታ መመለስ አለበት፣ ከሩታ ጋር ተመልሶ ልጁን ማሳደግ አለበት ነው የምንለው ማለት ነው። እኛ እንግዲህ ሄርሜላ ከሌላ ፍቅረኛዋ ጋር አሸሼ ገዳሜ እያለች ትገኛለች። በጣም ይገርማል ማለት ነው። እንግዲህ ሄርሜላ ማለት አብርሽና ሩታ የምታለያይ ሴት ናት። እያለያያቸው ያለችም ሴት ናት ማለት ነው። ሄርሜላ እንደዚህ ማድረግ አለባት ብለን እኛ አናምንም። በፍጹም እንደዚህ ማድረግ አለባት ብለን አናምንም ማለት ነው። ለምን እንደዚህ እንደምታደርግ እየገባን አይደለም። ልጅ አላት፣ ባል አላት፣ አሁንም ደግሞ ሌላ ይሄው ውሽማ ምናምን አላት እየተባለ ይገኛል። አሁንም መጥቷል ከአሜሪካ ድረስ ማለት ነው። እንግዲህ ይሄ ሁሉ ነገር እያላት አብርሽና ሩታን ለማለያየት አብርሽና ሩታ አንድ ላይ እንዳይሆኑ ልጃቸውን ልዑሌን እንዳያሳድጉ እያደረገች የምትገኘው ሄርሜላ ናት ማለት ነው። እና በጣም የሚደብር ነገር ነው እንግዲህ ሄርሜላ እያደረገች ያለችው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።